አንድ ነገር ላስቃችሁ ወንድሞች አንዱ ያኒ ከኛ ጋር ያለው እዚህ ነው ምን አለ እኔ አለ ረመዳን በሙሉ ለ10 አመት እኮ ነው እራት በልቼ አላቅም አለ አንድ ቀን እራት በልቼ አላቅም ረመዳን በሙሉ ይላል ምንድነው የምትበላው አልነው يقول አንዱ ምን አለው ምንድነው የምትበላው አለ قال ለምሳሌ መቅሪብ አዛን ሲል አንድ ሰህን ሾርባ 3-4 ተምር እና ከዛ በኋላ አንዲት ብርጭቆ ጁስ ኦሬንጅ ጁስ እጠጣለሁ ተመራት ደሞ ያኒ قهوه አለ አይደለም ቡና አረቢ شويه ከዛ እጠጣለሁ አለ ከዛ በኋላ ወደ መስጊድ ሄድና መቅሪብ ሰግጄ እመለሳለሁ ከዛ በኋላስ ከሚስቴ ጋር ቁጭ ብለን ቡና እንጠጣለን ደሞ ሚስቴ የምትሰራው እንዴት የመሰለ ዳቦ አለ የሚያስጓጓ ዳቦ ይሄን ያህል ዳቦ ከዛ ከቡና ጋር እጠጣ አንድ ቀን እራት በልቼ አላቅም ይላል ከዛ በኋላስ ይሄን ከጠጣን በኋላ ቡና የጠጣን ከሚስቴ 2 ሙዝ እበላለሁ 2 ቱፋህ ደሞ እበላለሁ 2 ብርቱካን ደሞ እበላለሁ አለ ከዛ በኋላ ይሄን ዳቦ ነጭ አለ ዳቦ እና በወተት በእንትኑ አው በወተት እንትን ፈታ አርጌ ያኒ አንድ ትንሽ ሰህነች እሷ እበላለሁ والله እራት በልቼ አላቅም ይላል ይችን እበላና ከዛ በኋላ ሾያ ጨው አስገባና በወተቱ የእንትኑ ጭፍልቅልቅ አርጌ እንትኑ ያኒ ዳቦ ይችን እበላለሁ አለ ولا اتعشى ابدا طبعا እያወራን ነው እየተጫወትን እየሳቀን ነው እንደዚህ ከዛ በኋላ ተራዊህ ሰግጄ እመጣለሁ አለ ተራዊህ ሰግጄ ስመጣ ከልጆቹ ላባላቸው ብዬ ይችን ተህል የዶሮ ጭን በእንትኑ በተቀቅላ በፎርም ተቀቅሎ በሰላጣ ምናምን አድርገን 2 ኩብ ደሞ 2 ብርጭቆ ለበን ሐሊብ ከሱ ጋር ዝም ብዬ እጠጣለሁ አለ ከዛ በኋላስ አንዲት አለች ሚስቴ በጣም የምትወዳት እንትኑ የስጋ ጥብስ ነው እንጀራ ምናምን አልጨምርም ከዛ በስ አንድ ትንሽ ሚስቴ አርጌ እበላለሁ والله እራት በልቼ አላቅም ይላል ጣይ ምንድነው የምትበላው ወንድሜ ያ እንደዚህ ስል ነው በቃ እስከመቼ ይበላል ታውቃላችሁ እስከ ስሑር ጊዜ ሌሊት በሙሉ ከዛም ሲበላ ያድራል يقول انا لا اتعشى እኔ ምንም አይነት እራት በልቼ አላቅም ይላል ثم ከዛ በኋላ እርጎ ወዳለሁ አለ ያኒ ስሑር ከመቅረቡ በፊት 2 ሳህን እርጎ በደንብ አርገ ነው መጠጣው አለ طيب ከዛ በኋላ እርጎ ደሞ እንዲጣፍጥ ትንሽ ተምር አስገባለሁ ከተምር አርገ እርጎ ወበላለሁ طيب መጨረሻ ከስሑር በፊት ንስካፌ 2 ካስ ንስካፌ ሙቅ የሆነው ንስካፌ ወተትና ንስካፌ ሁለቱም እጠጣለሁ አለ طيب بس على بزام 3 ወይም 4 ኬክ ደሞ ያኔ ኬክ አለ አይደለም 3-4 ኬክ ይበላለሁ እኔ عايش يعني እራት በልቼ አላቅም فقال له واحد يهل ከተናገረ በኋላ አንዱ ምን አለው ወንድሜ አለው ስንት ነው የሰውነት ሚዛን ስንት ነው አለው እሱ እኮ ነው የሚገርመኝ እኔ እራት አልበላም ግን ሰውነቴ ያላችሁ 148 ነው አለው 148 አልበላም እኮ ይላል 148 ነው የሚመዘነው አለ قال እዚህ እኮ ነው በጣም የሚያስቸግረኝ የኔ ሚዛን ይህን መድረሱ በጣም ይገርመኛል አለ ከዛ በኋላ وانا لا اتعشى እኔ እራት በልቼ አላቅም ግን ምን እንዴት እንደሆነ ሰውነቴ እንደዚህ ይላል قال له واحد ሌላ ምን አለው عندك من امراض በሽታ አለብህ እንዴ አለው እዚህ ሁሉ እየበላ እንግዲህ በሽታ የለም አለው لا በሽታ እንኳን የለኝም ስኳር በሽታ የደም ግፊት አለኝ ትንሽ አንዳንድ ጊዜ ደግሞ የልብ በሽታ አለኝ እነዚህ 3 ናቸው ምን ቀራለው لا ስኳር በሽታ እኮ ዝም ብሎ ነው የደም ግፊት ደግሞ ትንሽ 180 ምናምን ይደርሳል ብዙ እንትን የለም በስ ትንሽ የልብ በሽታ አለኝ አለ ከዛ በኋላ ኮሌስትሮል ማ ተጠይቅ ኮሌስትሮል ማ በጣም ከፍተኛ ነው ምን ኮሌስትሮል በሽታ ነው እንጂ ይላል
እንዴት በሽታ አይደለም እሱ አይደለም የሚገድለው አለ قال له واحد كيف في الجماع ቦርጩ እንደዚህ ነው የሚሆነው 148 ቦርጩ እንደዚህ ነው ከዛ ኋላ ከሚስት ጋር ግንኙነት እንዴት ነው ችግር ታገኛለህ እሱማ ትጠይቅ ሚስቴ በጣም ነው የጠላችኝ ገና በአልጋ ላይ ስወር እንደዚህ ታረጋኛለህ እባክህ ይሄን አጥፋው ሶስተኛ ሰው አደረግን በእኔና ባንተ ምን ሶስተኛ ይህ ሶስተኛ ሰው ነው እንዴት እንገናኛለን እናንተ ይሄን አጥፋው ብላ ብዙ ነው ያኔ የምትናደደው እና ይሄ ደግሞ እንዴት ይጠፋል አሁን አይጠፋም ይላል طيب አንዱ ደግሞ ምን አለው هل كتبت وصيتك ንዛዜ ጽፈሃል ወይ ወሲያ ጽፈሃል ወይ አለው የምን ወሲያ ነው እንዴ 148 የስኳር በሽታ የደም ግፊት በሽታ የልብ በሽታ ኮሌስትሮል ይሁሉ አለ ደሞ የጨመርክ ነው እንዴት ወሲያ ጻፋለው አሁን መሞት ቀርበዋል አንተ ንዛዜ ጻፍ ገንዘብ እዚህ ያለ ብለህ ጻፋለው طيب وقال እዚህ ነው የተዳረስን እንጂ ያለ ሊያለቅስ ትንሽ ነው የቀረው እዚህ ደርሰናል እዚህማ ከዚህ በላይ ነው የደረስከው አለ እራት በልቻ አላቅም ትላለህ ይህ ምንድነው አሁን የምትበላው አንተ ከመቅሪብ እስከ ስሑር በሙሉ እንደ አህያ ሲበላ ያድራል እና ይህ ነው ጾሙ አላህ የፈለገው ጾም ይህ አይደለም ምግብ ቀንሱ ለጤናም ለኢባዳም ወድ ወንድሜ እስልምናችን በመብልና በመጠጥ ረገድ መካከለኛ መሆንን ትልቅ ቦታ ይሰጠዋል ሆድን ከመጠን በላይ መሙላት የሰውነትን ጥንካሬ እንደሚቀንስ ሁሉ የነፍስን ወይም የሩህን ብርሃንም ያጠፋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል የአደም ልጅ ከሆዱ የከፋ ዕቃ ሞልቶ አያውቅም ለሰው ልጅ ጀርባውን ቀጥ አድርገው የሚያቆሙ ጥቂት ጉርሻዎች ይበቁታል የግድ መብላት ካለበትም ሲሶውን ወይም 1/3ኛውን ለምግቡ ሲሶውን ለውሃው ቀሪውን ሲሶ ደግሞ ለትንፋሹ ያደርግ ነገር ግን አታባክኑ በአመጋገባችሁ ላይ ደንበር አትለፉ ባቅማችሁ ብሎ ይለናል አላህ Subhanahu Wa Ta'ala ሆድን በጣም መሙላት ከአቅም በላይ መመገብ ለበርካታ ነገሮች ያጋልጠናል መጥፎ ለሆኑ ነገሮች መጀመሪያ ጭንቅላትን ያጠባል ሉቅማን ምን ይላሉ ለልጃቸው ሲመክሩ ያ ቡነየ ቁርአን ላይ ብዙ ምክራቸውን አይተናል ይሄም ደግሞ ሌላ ምክራቸው ነው ያ ቡነየ ኢዘን ተለአት المعيدة ሆድኮ ከሞላ ይላሉ ናመት الفكرة አስተሳሰብ ማሰላሰል ይተኛል አሉ وخرست الحكمة ጥበብ ደግሞ ትኮላሻለች ልጽፍ ስትል አይመጣልህም ስታነባ አይገባህም ጥበብ ትኮላሻለች وقعدت الأعضاء عن العبادة አካል ደግሞ ከአምልኮ ይሳነፋል ፈርድ ሰግዶ ሱና ጨምር ስትለው አቀበት መውጣት ነው የሚሆንበት እዛ ነው ረመዳን ላይ ብዙ ስናፈጥር ከበላን ተራዊ መሃል ላይ ያለን እንቅልፍ ይመጣናል وقعدت الأعضاء عن العبادة ከአምልኮ አካል ይሳነፋል እዚህ መጀመሪያው አመጋገብ አእምሮን ያጠባል ስለዚህ ስናነብ ከማንበባችን በፊት ሆዳችን አመጋገባችን መቀነስ ይኖርበት ምግብ መቀነስ ምን ጥቅሞች አሉት አንደኛ የልብ መብራት ሆድ ሲቀል ልብ ያበራል አእምሮ ነገሮችን ለማስተንተንና አላህን ለማስታወስ ንቁ ይሆናል ሁለተኛ ለኢባዳ መበርታት ከመጠን በላይ መብላት ስንፍናንና እንቅልፍን ይወልዳል ምግብን የቀነሰ ሰው ግን ለሶላት ለዚክርና ለኢባዳ ይበልጥ ይበረታል አንድ ሰው ተመልከቱ እንግዲህ ወንድሞች አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ ለ40 ቀን ውሃ ብቻ ከጠጣ በሰውነቱ ያለ በሽታዎች በሙሉ ይጠፋሉ የሚል አነበብኳለ አልኢማም ናስር الدين الألباني የሚባሉ ከትላልቆቹ ዑለማዎቹ የሚታሰቡ አንድ ዓለም ናቸው ሳቸው ስለ ሲያም ምን ይላሉ ታቃል በራሳቸው በነፍሳቸው የተከሰተ ነገር ነው እና 5 በሽታ ነበረኝ አሉ ያኒ ግፊት ደም ነበረኝ አሉ የጀርባ በሽታ ነበረኝ አሉ የቅርጥማትና የሮማቲዝም ነበረኝ አሉ የልብ በሽታ ነበረኝ አሉ እንደዚህ 5 አይነት በሽታ ብዙ ያሰቃየኝ ነበር አሉ አሁን ብዙ ዶክተሮች ብዙ መድኃኒቶች ልክ እንደ ቆሎ ነው መድኃኒቶች የሚወስደዋል አንድ ቀን
ደክሜ ተኝቼ በአልጋ ያለሁ አንድ የመጽሐፍ ሸልፍ አለ በዛ በቀኝ በኩል አንዲት መጽሐፍ ትንሽ አየሁና ምንድነች እቺ መጽሐፍ አንብቤያት አላቅም ብዬ ሳብ አደረኩትና አነባለሁ ለካ ምን ይላል الصيام ይላል ስለ ጾም ነው የሚናገረው አነበብኩት ያኒ ባጭሩ መጽሐፉ ምንድነው የሚለው አንድ ሰው ተመልከቱ እንግዲህ ወንድሞች አንድ ሰው ለ40 ቀን አንዲት ጉራሽ እንኳን እህል ሳይበላ አንዲት ጉራሽ እንትን ያኒ ምንም አይነት ምግብ ሳይቀምስ ለ40 ቀን ውሃ ብቻ ከጠጣ በሰውነቱ ያለ በሽታዎች በሙሉ ይጠፋሉ የሚል አነበብኳለ 40 ቀን ውሃ ብቻ ይጠጣ እንዴት ይቻላል አልኩ ላኪን እኔ አለ አላህ የሰጠኝ አንድ ችሎታ አለ አንድ ነገር አደርጋለሁ ካልኩ አደርጋለሁ አሉ አሁን ቢስሚላህ ብዬ ጀመርኩት 40 ቀን በውሃ ብቻ አይቻልም እኮ ወንድሞች ጀመርኩ አሉ ትልቅ ዓለም ናቸው خلاص بسم الله ብዬ ውሃ ብቻ ጠጣለሁ ይርበኛል በተለይ በ3 4 ቀን አለ መጀመሪያ 3 4 ቀን ራስ ምታት ያሰቃየኝ ያዞረኛል ወድቃለሁ ከራብ የተነሳ ምክንያቱም ሰውነቴ ምግብ ነው የለመደው አሁን ስል በቃ አዘምት ቃል ገባሁ በራሴ 40 ቀን መሄድ አለብኝ አልኩ ሄድኩና ውሃ እየጠጣሁ ጀርባዬ እንደዚህ በቃ ተቀወሰ አለ በራብ የተነሳ አሁን 10 ቀን ሄድኩ ከ10 ቀን በኋላ እንኳን ምግብ አለ ውሃው ራሱ አልዋጥም አለኝ አለ ውሃው ራሱ ልጠጣ ብል አልዋጥም አለኝ ደከመ ሰውነቴ ላኪን 40 ቀን መቆየት አለብኝ በሞትም ምንም አይደለም አልኩ ቀጠልኩ ውሃ ብቻ ጧት ተነስቼ ውሃ ቀን ውሃ ማታ ውሃ ብቻ እጠጣለሁ አለ 20 ቀን ካደረኩ በኋላ ወደ ዶክተር ሄድኩ ወደ ዶክተር ሄጄ ቼክ አፕ ሳደርግ ምን አለ ያ ዶክተር አልኩት እኔ እኮ አንድ ነገር የገረመኝ ነገር አለ ምንድነው እኔ 20 ቀን አንዲት ቆሎ እንኳን አንዲት ጉራሽ እንትን ምግብ አላስገባሁም በሆዴ ግን ሰገራ ቤት ሲሄድ ሰገራ ይወጣል አለ ይገርማል ከዛ በኋላ ዶክተሩ አወቀው ነገሩ ምን አለኝ ታውቃለህ እድሜው 75 80 አመት ነው እድሜያቸው ለ75 አመት በሰውነቱ ውስጥ የምትበላው የነበረ ምግብ በሙሉ እዛ ተከምሮ በደም ስር በሙሉ ግድግዳው የምግብ ትርፍራፊ እዛ እንትን ሆነዋል አለ በአንጀትህ በሆድህ በኪላህ በምን በሁሉ ሰውነት የሁላችን እንደዚህ ነው አለ እና 75 አመት የበላው በሙሉ የሰውነታችን የውስጥ ግድግዳዎች በሙሉ ተረሰብ ማለት ልክ እንደ እዛ ተለዘገንትኑ የምግቡ ትርፍራፊ እዛ እንትን አለ አሁን ምግብ ስታቋርጥ አለ ያቺ የምትፈጨው ሆዳችን የምትፈጨው ነገር ስላጣች የመዘመጀች በሰውነትህ የነበረው በሙሉ የምግብ ትርፍራፊና በሙሉ ሙጥጥ አርጋ በሙሉ ወሰደችዋል እሱ ነው ሰገራ የሚወጣው እና ቀጥላሉ ከዛ 25 ቀን ሲሄድ እንዲያውም በእግሬ መቆም አቃተኛ ላይ ሰው ተሸክሞ ወደ አልጋ ተሸክሞ ወደ ሂድ እንደዚህ አልሙሂም ብዬ 40 ቀን ሞላሁት አለ ይተመናል نعم والله ሼኹ ትልቅ ሼኽ ትልቅ ዓለም ባይሆን ኖሮ አናምንም ነበር ከዛ በኋላ ከ40 ቀን በኋላ ሄጄ ወደ ዶክተሩ ቼክ ሲያረገኝ በሙሉ ታቃለህ ምን አላቸው ያ ኢማም አለው نعم رجعت كيوم ولدتك امك ዛሬ የተወለደው ህፃና አንተ አንድ ሆናቸዋል በሰውነቴ በሽታ የሚባል ነገር የለም አለ ጨርሶ በሙሉ የደም ግፊት የልብ በሽታ የአጥንት ቅርጥማት የምናምን የአይን የምን ሁሉ በቃ ትክክል ሆነ አለ ምክንያቱም የሚያሰቃይህ ነበር እነዚህ ትርፍራፊ በሙሉ ጥጥ አድርጎ ሄደ አለ አሁን እኔ ገረመኝ ከዛ ምን ይላል ሼኹ ይህን ነገር ሲያዩ ጓደኞች ዑለማዎቹ ነበሩ ሁለት እንሞክራለን አሉ አለ ጀመሩና
ሲሉ አንዱ በአራት ቀን ወደቀ አለ አልቻለም አቋረጠው አንዱ እንደምንም ብሎ 10 ቀን ሄደና ከ10 ቀን አልሄደም አለ አቋረጠ አይቻልም ጨርሶ አይቻልም እኔ አሁን ላስቃችሁ እኔና ጓደኛዬ ይሄን ነገር ስንሰማ እስቲ እንሞክር አልኩት እንሞክር 40 ቀን አይዋ እንሞክር አልኩት ቢስሚላህ ብለን ሞከርን በሁለተኛው ቀን ቀኑ ሳይመሽ خلاص ሚስቴ ምን ነካለችኝ ኧረ ተይ ዝም በይ በቃ ለሰው እንዳትነግሪ እንደዚህ እኮ ነው ያደረኩት ኧረ አትችልም አለችኝ ሶስተኛ ቀን ሄዳለሁ ብዬ ሌሊቱ መነሳት አቃተኝ ሞትኩ خلاص በራብ خلاص አቋረጥኩ ማለት ነው ስለዚህ እውነቴ ነው ይሄ ነገር መጀመሪያ ቆራጥነት ያስፈልጋል ሁለተኛ ነገር يعني ውጤቱ ካየህ ትገፋፋለህ እውነቴ ነው ይህ አንድ ጥቅሙ ነው ሶስተኛ ራስን መቆጣጠር ስሜትን ወይም ነፍስያን ለመግራት ከምግብ መቆጠብ ትልቅ መሳሪያ ነው መብላት ስፈልግ በላለው ከሚል ባርነት ወተን ለአላህ ስል ስሜቴን እገታለሁ ወደሚል ጥንካሬ ያሸጋግረናል አራተኛ ጤናማነት ዛሬ ዓለማችን ለሚሰቃይባቸው ለአብዛኞቹ በሽታዎች መንስኤው ከመጠን በላይ መብላት ነው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩንን የሲሶ ህግ ብንተገብር ጤናችን አስተማማኝ ይሆናል አረንጓዴ ቅጠሏሳ ምግብ ነች ሲጋራውሳ ምግብ ነው አልተዘረዘረም ኪታቡ አልጠራው ምግብ ብሎ ማለት ነው አላህ ጀለ ወተዓላ እንድንበላ የፈቀደልን ነገር ሐላለን መጀመሪያ የተዘረፈ የተነጠቀ ተጭበርብሮ የተገኘ ሳይሆን የተፈቀደን ሐላልን ጠይበን ማለት ደግሞ ሰውነትን የሚገነባ ሐሳባችሁን ወደዚህ ሰብስቡና ሰውነትን የሚገነባ ነገር መሆን አለበት ምግብ ሲባል 6 አይነት ነው ይባላል አንደኛው ሰውነትን የሚገነባ ፕሮቲን ነው ሁለተኛው ደግሞ ካርቦሃይድሬት የሚባል እንደ ስንዴ እንደ ገብስ እንደ በቆሎ ነገር ያለ ሶስተኛው ፋት ኤንድ ኦይል ይሉታል አያችሁ ስብ እና ዘይት ነገር አራተኛው ደግሞ ቫይታሚን ነው ይባላል ከፍራፍሬ ከአትክልቶች የምናገኘው ስንት ጠቀስን አምስተኛው ደግሞ ሚኒራልስ ይባላል ማዕድን የሆነ እንደ ካልሲየም እንደ አይረን እንደ ዚንክ እነኚህ ናቸው እሺ የተቀረው ደግሞ ውሃ ነው አሉ የተቀረው ነገር ውሃ ነው ባይሆን ከማርና ከውሃ ይቻላል ከገብስና ከውሃ ከኔቶ እንደሚባለው ይቻላል ከአብሽና ከውሃ እንደዚህ ማለት ይቻላል ከዚህ ውጭ ምግብ የለም ነው አረንጓዴ ቅጠሏሳ ምግብ ነች ሲጋራውሳ ምግብ ነው አልተዘረዘረም ኪታቡ አልጠራው ምግብ ብሎ ማለት ነው ስለዚህ አላህ እንደው ወደ መንገዱ ይመልሰንና ይሄን ነገር ብሉ ይላል ይሄው ወተቱ ይሄው እርጎ ይሄው ክትፎ ይሄው ቅቅሉ ይሄው ምኑ ማን አስገኘው አላህ እስቲ ትንሽ ባክ ካልኩሌሽን እናድርግና ፓስታውን ስትበላ ምኑን ማስታወስ አለበት ወደ ኋላ ባክ ካልኩሌሽን ስንዴውን ማሻአላህ አይደለም እንዴ ታሽጎ ሲመጣ ማለት ነው መርሳት አለበት ማርማላድ ሲሆንስ ወደ ኋላ ወዶ እንደሚ ለመብላት አትኑር ይልቁንም አላህን በጽኑ ለመገዛትና ለመኖር ብቻ ብላ የምግብ ጥቂትነት የጥንካሬ ምልክት እንጂ የድክመት አይደለም ዛሬውኑ ሆድህን ለሶስት ከፍለህ መኖርን ልመድ በሰውነትህ ላይ ቅልጥፍናን በነፍስህ ላይ ደግሞ ሰላምን ታገኛለህ ምግብን ማነወር መተው አለብን ለባለቤታችንም ይሁን ወይ ለሰራ አይሰጡም ነው እና እዛ ውስጥ አይካተትም ነው ግን በአስተያየት መልኩ መታረም ባለበት ገንቢ ሐሳብ መስጠት ይቻላል ለቤትህም ይሁን ለምን ይሄ ነገር ጨው ባይበዛበት መልካም ነበር እንጂ የሆነ በማንቋሸሽ መልኩ ምንድነው ጨው ብቻ ነው የሰራችሁት እንዲህ አይነት ምግብ ጠርጎ የቀረውን መብላት ለሸይጣን አለመተው ማለት ነው ያንን ማድረጉም አደብ ነው ጃቢር ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱል አለይሂ ሰላም ጊዜ من الطعام ከምግብ ላይ በተለይ ወጥ ነገር ሊሆን ይችላል فلا يمسح يده حتى يلعقها او يلعقها ስለዚህ ቶሎ ብለን እጃችንን ከመጥረጋችን በፊት ያለውን እንዲህ በማስገባት በመጥባት ምን ማድረግ አለበት ወደ ሆዱ እንዲገባ ማድረግ አለበት ምናልባትም የምግቡ በረካ ላይ ሊኖር ይችላልና ማለት ነው
ይሄ ምግብ ከተበላ በኋላ እንግዲህ አጠቃላይ የምግብ አዳቦችን ነው። አላህ ከሚበሉ ግን ከማያልፉ ለኢባዳ ከሚበረቱ ባሮቹ ያድርገን። አሚን። ጥሩ ምግብ መብላት ጥሩ ምግብ መብላት ማለት ሲያውት ያማረ ሽታው የሚስብ ሲቀምሱት የሚጥም ማለት ብቻ አይደለም። እንዲህ መሆኑ ችግር የለውም። የአላህ ጠይባት መጠቀም ለኛ ስለተፈቀደ ቁል መን ሐረመ زينة الله التي أخرج لعباده والطيبات من الرزق الله ለባሪያዎቹ ወደዚች ዓለም ብቅ ያደረጋቸውን የሚያማምሩ ነገሮችና ከሲሳይም ጥሩጥሩን ማን ነው የከለከለው? አላህ ለባሪያዎቹ አይደለም እንደ የፈጠረው ቁል هي للذين آمنوا ይላል። ስለዚህ ጥሩ መልበስ፣ ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መኖሪያ፣ ጥሩ መጓጓዣ ብለን በዓለማዊ መስፈርት ጥሩ ምንለው ከተቻለ ኃጢያት አይደለም፣ የሰውየውንም ሐሰናት አይቀንስም። ስለተጎሳቆለ የሚጨምረው ነገር የለም፣ ጥሩ ነገር ስለተጠቀመ አይቀንስበት። ነገር ግን የጥሩ መለኪያ ይሄ አይደለም። ሸሪዓው ደጋግሞ ጠይባት ብሎ የሚለው ማለት ዘወጣብ የሚጣፍጥና ደስ የሚል ማለት ብቻ ሳይሆን ይሄ እንደተጠበቀ ሆኖ ዋነኛው ነገር ሐላል መሆን ማለት ነው። አላህ ከፈቀደው ነገር አላህ ከወደደው ነገር ላይ መመገብ፣ መልበስ፣ መጠቀም በአጠቃላይ አላህ ከከለከለው ደግሞ መጠንቀቅ። መለገስ የፈለገም በሐላል ያልመጣውን ነገር ቢለግስ አጅር አያገኝበትም። ولا تيمموا الخبيث منه تنفقون መጥፎውን ለመለገስ አትጣሩ ይላል። እርግጥ አንተ የምትነቀውን ርካሹ ማለት ነው ሰበበ ኑዙል ያንቀጹ ማለት ነው። ነገር ግን የበለጠ ደግሞ አላህ Subhanahu Wa Ta'ala يحل لهم الطيبات ويحرم عليهم الخبائث ይላል። ነብዩ የተላከው ጥሩ ጥሩ ነገሮችን ለመፍቀድና መጥፎዎችን ለመከልከል ነው ይላል። ከምግብ ጥሩ ማለት በሐላል የመጣ ነው። ከመጠጥም ጥሩ ማለት በሐላል የመጣና አእምሮ የማይበውዝ አቅል የማያስወግድ ነው። ስለዚህ ብቻ ገንዘብ ስለምናፈቅርና ስለምንወድ እጃችን ላይ በርክቶ ለማየት ስንል በአራጣም በማታለልም በማጭበርበርም ድንበር በመግፋትም በጉቦም አግበስብሰን ብንጠቀም ይሄ በሐራም የሚበቅለው ሰውነታችን ጀነት አይገባም። ነብዩ ሰለላሁ ዐለይሂ ወሰለም لا يدخل الجنة لحم نبت من سحت ብለዋል። ከሐራም የበቀለና በሐራም የተገነባ ስጋ ጀነት አይገባም ብለዋል። በሌላ ሐዲሳቸው ሰውየው ሲታይ ደህና ሰው ይመስላል፣ አሽዓተ አግበረ የተጎሳቆለ አቧራ የለበሰ የሆነ ምስኪን ዝቅተኛ ኑሮ የሚኖር እንደው ያላህ ሰው ዛሂድ ይመስላል። يمد يديه إلى السماء وجهه ወደ ሰማይ ይዘረጋና يقول يا رب يا رب يا رب يلا دعاء رجا ومطعمه حرام وملبسه حرام وغذي بالحرام مقبو حرام مططو حرام يتقلبو بحرام فأنا يستجاب له الله እንዴት ይቀበለው ይላል። ዱዓችን ተቀባይነት እንዳይኖረው حرام ከበላን ይዘጋብናል። حلال ከበላን ደግሞ مستجاب الدعوة እንሆናለን። ሰውነታችን በሐራም ከተገነባ የጀሃነም ይሆናል፣ በሐላል ከተገነባ ደግሞ ኢንሻአላህ የጀነት ይሆናል። ስለዚህ ወደ ሆዳችን የምናስገባውን ነገር ምን ለብሰው ምን ተጠቀመው ቤታችን ውስጥ ያለ ማንኛውም ማቴሪያል ገበያችን ላይ የምናንሸራሽረው ንግዳችን ሸርዑ በፈቀደው አላህ በወደደው የመጣና ሲሸጥም አላህ በወደደው መንገድና በፈቀደው የሚሸጥ መሆኑን ማረጋገጥ መቻል አለብን። ትንሽ ሆኖ ሐላል ከሆነ በረካ አለው፣ ብዙ ሆኖ ደግሞ ሐራም ከሆነ ሳንጠቀመው ወንጀሉ ብቻ ተጽፎም እኛ ልንሄድ እንችላለን። يمحق الله الربا ويربي الصدقات
والله لا يحب كل كفار أثيم على الله ربان ردئت ያሳጣዋል ሰደቃን ደግሞ ያፋፋታል አላህ ከሃዲና ኃጢአተኛን ሁሉ አይወድም ይላል ወንድሞቼ ሐላልን በመፈለግ ላይ በትዳርም ላይ ሐላልን በመፈለግ ላይ ትኩረት እናድርግ ሐራምን በጣም እንጠንቀቅ ትልቁ ዒባዳ ይሄ ነው አላህ ሐላሉን ብቻ ይረዝቀን ከሐራሙ ይጠብቀን ወሰላሙ አለይኩም ወራህመቱላሂ ወበረካቱ እዚህ ቻናላችን ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን እዛ ላይም የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን እንዲሁም ሁለተኛ ቻናል ከፍተናል የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ ገብታችሁ ፎሎ አድርጉ ለዚህ ቻናልም አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ